እንደምን ከረማችሁ ውድ ተመልካቾች። በዛሬው ዕለት ይዤላችሁ የቀረብኩት የመወያ ርዕስ የዘረመል እክል በሽታ ወይም ዳውን ሲንድሮም የሚለውን ይሆናል። እንግዲህ በእኛ ሀገር ደረጃ ብዙ አመለካከቶች አሉ። ይሄ የዘረመል እክል በሽታ እያልን የምንጠራው ወይም ዳውን ሲንድሮም እየተባለ የሚጠራው በሽታ ልክ የእርግማን በሽታ አድርጎ መቁጠር አለ። ይሄ የእርግማን በሽታ አይደለም። ማንኛውም ህብረተሰብ ይሄን ማወቅ መቻል አለበት። በማንም ቤተሰብ ላይ እንዳጋጣሚ ሆኖ የሆነ ሰዓት ላይ የመከሰት እድል ሊኖረው ይችላል። ስለዚህ ይሄ ዳውን ሲንድሮም ወይም የዘረመል እክል በሽታ የምንለው ምንድን ነው ወደሚለው በምንመጣበት ሰዓት እንግዲህ ይሄ ብዙ ጊዜ የተለመደና ህፃናት ላይ የሚታይ የዘረመል እክል ነው። ከስሙ እንደምንረዳው ችግሩ ዘረመል ላይ የሚከሰት ችግር ነው ማለት ነው። በተለይ ይሄ ክሮሞዞም 21 የምንለው አለ። ይሄ ክሮሞዞም 21 ላይ ተጨማሪ ኮፒ ወይም ተጨማሪ ክሮሞዞም በሚኖርበት ሰዓት የሚፈጠር ችግር ዳውን ሲንድሮም ወይም የዘረመል እክል እያልን እንጠራዋለን ማለት ነው። ስለዚህ ዋና ምክንያቱ ይሄ ክሮሞዞም ቲዮኒ1 ላይ ወይም ክሮሞዞም 21 ላይ ተጨማሪ ኮፒ መኖር። ግን ከዚህ በተጨማሪ አልፎ አልፎ ምን ሊኖር ይችላል? ሞዛይሲዝም የምንላቸው አሉ፣ ወይም ሮበርትሶኒያን ትራንስሎኬሽን የምንለው አለ። እነዚህ ሬር ናቸው። ስለዚህ ትራይዞሚ ቲዮኒ1 ወይም ነን ዲስጃንክሽናል ነው የምንለው እሱ 95% ነው ከቨር የሚያደርገው። ሮበርትሶኒያን ትራንስሎኬሽን የምንለው ከ3 እስከ 4% ያለውን ነው የሚወስደው። ሞዛይሲዝም የምንለው ደግሞ ይሄኛው ሬር ነው፣ ከ1 እስከ 2% ድረስ ነው ማለት ነው። ስለዚህ ይሄ ዳውን ሲንድሮም እንግዲህ ዋና ሪስክ ፋክተሩ ምንድን ነው? ለምን ይከሰታል ወደሚለው በምንመጣበት ሰዓት እንግዲህ እስካሁን ሳይንስ ያረጋገጠው ምንድን ነው? ባይ ቻንስ ነው ብዙ ጊዜ ሊከሰት የሚችለው ማወቅ ያለብን። ግን ስቲል ሳይንስ ትክክለኛ ግንኙነት አለው ብሎ ያረጋገጠው ከእናት እድሜ ጋር ነው። የእናት እድሜ እየጨመረ በሄደ ቁጥር ዳውን ሲንድሮም የመከሰት እድሉ ወይም የዘረመል እክል በሽታ የመከሰት እድሉ ከፍ ይላል። ስለዚህ በተለይ የእናት እድሜ ከ35 ዓመት በላይ በሆነ ቁጥር የመከሰት እድሉ ከፍተኛ ነው የሚሆነው። ይሄንም እንደው የእናት እድሜ 30 ዓመት ላይ ሆኗት እናት ስታረግዝ ወይም እናቶች 30 ዓመት ሆኗቸው በሚያረግዙበት ሰዓት ከ1000 እናቶች አንዷ እናት ዳውን ሲንድሮም ያለው ልጅ ትወልዳለች። 35 ዓመት ላይ ሲደርሱ እንደዚህ በሚሆንበት ሰዓት ከ350 እናቶች አንዷ እናት ዳውን ሲንድሮም ያለው ልጅ ትወልዳለች። 40 ዓመት ላይ ሲደርሱ ደግሞ 40 ዓመታቸው ላይ ሆነው ከሚያረግዙ እናቶች መካከል ከመቶዎቹ አንዷ እናት ዳውን ሲንድሮም ያለው ትወልዳለች ማለት ነው። 45 ዓመት ላይ ሲሆን ከ30ዎቹ ያረገዙ እናቶች አንዷ እናት ዳውን ሲንድሮም ያለው ልጅ ትወልዳለች። ስለዚህ የእናት እድሜ እየጨመረ በሄደ ቁጥር ዳውን ሲንድሮም የመከሰት እድሉ ከፍተኛ ይሆናል ማለት ነው። ከዚህም በተጨማሪ ከዚህ በፊት ዳውን ሲንድሮም ልጅ የወለደች እናት ለቀጣዩ እርግዝና ደግሞ ዳውን ሲንድሮም የመከሰት እድሉም ከፍ ብሎ ተገኝቷል። እነዚህ እንግዲህ ጥናቶች ያረጋገጡት ማለት ነው። ሌላኛው ይሄ ዳውን ሲንድሮም ያላቸው ልጆች በሚወለዱበት ሰዓት ምን አይነት ምልክት ይኖራቸዋል? ወይም የዘረመል እክል ያላቸው ልጆች ሲወለዱ ዋና ዋና ምልክቶቻቸው ምንድን ናቸው? ስለዚህ እነዚህም ምልክቶች አይቶ አስፈላጊውን እንክብካቤና ጥንቃቄ ማድረግ ያስፈልጋል ማለት ነው። የመጀመሪያው የፊት ቅርጽ መቀየር ነው። ፊታቸው ብዙ ጊዜ እነዚህ ልጆች ጠፍጣፋ ፊት ይኖራቸዋል፣ ፍላት ፌስ የምንለው ማለት ነው። ወደ ላይ የተንሸራተቱ አይኖች ይኖሯቸዋል። አይናቸው ወደ ላይ ትንሽ ሸርተት ያለ ነው። አጭር አንገታቸው አጭር ነው የሚሆነው። ትንሽ ጆሮ ይኖራቸዋል። ጆሮአቸው ትንሽ ነው የሚሆኑት። ከዛ በተጨማሪ
ምላስ ብዙ ጊዜ ከአፍ ይወጣል ማለት ነው። ብዙ ጊዜ ምላሳቸውን ከአፋቸው ውጭ አስወጥተው ይቆያሉ ማለት ነው። እንደዚህ አይነት ምልክቶች አሉ። ከዛ በተጨማሪ ደግሞ እጅና እግርን በምናይበት ሰዓት ትንንሽ እጆች ይኖሯቸዋል። አንድ መስመር ያለው እጅ እንግዲህ መዳፍ ላይ አንድ መስመር ነው የሚኖረው፣ ወይም ፓልማል ክሪሱ አንድ ነው የሚሆነው። ትንንሽ እግሮች ይኖሯቸዋል። ከመጀመሪያና ሁለተኛ ግርጣት መካከል ክፍተቱ የነሱ ሰፋ ያለ ነው የሚሆነው። ከሌሎች ልጆች ጋር ሲወዳደር ስፋት ይኖረዋል ማለት ነው። ሌላኛው የአካል እድገትን በምናይበት ሰዓት ቁመታቸው አጭር ቁመት ነው የሚኖራቸው። የጡንቻ ድክመት ይኖራል። ጡንቻቸው ልክ እንደ ሌሎች ልጆች አይሆንም። ሃይፖቶኒያ ወይም ደከም ያለ ጡንቻ ነው የሚኖራቸው። በልጅነት የሚታይ የእድገት መዘግየት፣ እድገታቸው ይዘገያል ማለት ነው። ልክ እንደ ሌሎች ልጆች አይሆንም። አንድ ልጅ በአማካኝ ቁጭ የሚልበት እድሜ፣ የሚቆምበት እድሜ፣ የሚሮጥበት እድሜ አለ። እነዚህ ልጆች ላይ ይሄ አይነት መዘግየት ይኖራል። በተለይ ንግግር ላይ፣ ቋንቋ የመናገር ነገሮች ላይ የመዘግየት ነገር ሊኖር ይችላል ማለት ነው። ሌላኛው የአእምሮ እድገት ነው። በቀላሉ የሚታይ የአእምሮ መዘግየት ይኖራል። በትምህርት አቺቭመንታቸው ዝቅተኛ የሆነ አቺቭመንት ይኖራቸዋል። የቋንቋ የንግግር እድገት መዘግየት ቅድም እንዳልነው ይኖራል ማለት ነው። እነዚህ ዋና ዋና ምልክቶች ናቸው። ሌላው ተያያዥ የጤና ችግሮች ምንድን ናቸው? ተያያዥ የጤና ችግሮች ይኖራሉ። የልብ ችግር ይኖራል። የምግብ መፈጨት ችግር ወይም የጨጓራ ጋር ተያይዞ የሚመጣ ችግር አለ። የእንቅልፍ እጥረት፣ የኢሚዩን ስርዓት መዳከም፣ ኢሚዩኒቲያቸው የተዳከመ ነው። ከፍተኛ የአልዛይመር እድል፣ የመርሳት በሽታ እድላቸውም የእነዚህ ልጆች ከፍ ያለ ነው ማለት ነው። ስለዚህ ከፍተኛ የሆነ እንክብካቤና የስነ ልቦና ራሱ ድጋፍ ያስፈልጋቸዋል ማለት ነው። ስለዚህ WHO ሪከመንድ የሚያደርገው እንደዚህ አይነት ልጆች በሚኖሩበት ሰዓት በተለይ የንግግር ሕክምና ከ3 ዓመት በታች ቢጀምሩ ጥሩ ነው። 3 ዓመት ካለፋቸው በኋላ ይሄ ንግግርን የመልመድ እድላቸው ዝቅ እያለ ነው የሚሄደው። ስለዚህ ከ3 ዓመታቸው ጀምሮ ቢቻል ከዛ በታች እንግዲህ ንግግሮችን ማስተማር ያስፈልጋል ማለት ነው። ስለዚህ ይሄ ኦራል ሞተር ህክምና የምንለው አለ። ይሄ ምንድነው? ዝቅተኛ የጡንቻ ወይም ሃይፖቶኒያ ስለሚኖራቸው አፋቸውም ለመናገር ምላሳቸውም ለመንቀሳቀስ መቸገር ስለሚኖር እሱን ትምህርት አለ። እሱን ትምህርት ማስተማር፣ ከዛ በተጨማሪ ደግሞ እነዚህ የስሜት ህዋሳት ትምህርቶችን እንዲማሩ ይደረጋል። 5 የስሜት ህዋሳት አሉ። ማየት፣ መስማት፣ ማሽተት፣ መቅመስ፣ መዳሰስ የምንላቸው እነዚህን በትክክል ከ3 ዓመት ጀምሮ ትምህርት ይሰጣቸዋል ማለት ነው። ይሄ ሳይን ላንጎጅ የምንለው ደግሞ በጣም ወሳኝ ነው እና እሱን ሳይን ላንጎጅ እንዳገኙ ማድረግ ይኖርብናል። ፎኖሎጂካል የምንለው አለ። ፎኖሎጂካል ትሬኒንግ ይሄ ስልጠና አይነት ነው። እነዚህ አሁን የቤተሰብ ክትትል ተጨምሮበት ትምህርት ቤትም ስፔሻል የሆነ ትምህርት ቤት እነሱን ያማከለ ትምህርት ቤት መማር መቻል አለባቸው። ለነዚህ ልጆች ደግሞ የሚሆን ማዕከል መኖር መቻል አለበት ማለት ነው። ምክንያቱም እነዚህ ልጆች ከፍተኛ የሆነ ድጋፍና ክትትል የሚያስፈልጋቸው ናቸው። በትክክል ድጋፍና ክትትል ከተደረገላቸው ልክ እንደ ሌሎች ልጆቹ ነው ወደፊት ህይወታቸውን መምራት ይችላሉ። ግን ብዙ የሳይኮሎጂካል ችግሮች ስለሚገጥሟቸው በደንብ እስከ መጨረሻው ማገዝ ያስፈልጋል። ኢቨን አሁን ሳይንስ የሚለው ምንድነው? አንድ ወንድ ልጅ ዳውን ሲንድሮም ያለው ልጅ ትልቅ በሚሆንበት ሰዓት ኢቨን አብዛኛዎቹ ኢንፈርታይል ነው የሚሆኑት። እንዳጋጣሚ ሆኖ ትዳር ውስጥ ቢገቡ እነዚህ ልጆች ልጅ የመውለድ እድላቸው ዝቅተኛ ነው። ኢንፈርታይል ናቸው። ከ95% በላይ የሚሆኑት ዳውን ሲንድሮም ያላቸው ልጆች ወንድ ልጆች 95% በላይ ኢንፈርታይል ስለሚሆኑ እስከ መጨረሻው ድረስ የስነ ልቦና አገልግሎትና ከፍተኛ የሆነ ድጋፍና ክትትል ያስፈልጋቸዋል ማለት ነው። ለዛሬ ያለኝ ይህንን ይመስላል። ስላዳመጣችሁን እጅግ አድርጌ አመሰግናለሁ።